ዓለም ሁሉ ስለ ሰላም ስምምነትና የተኩስ አቁም እያወራ ባለበት በዚሁ ሰከንድ ከእስራኤል የደህንነት ቢሮዎች የወጣው ምስጢራዊ ሰነድ ግን መላውን ዓለም አስደንግጧል። ጦርነት ባለበት ሀገር ኢኮኖሚ ይወድማል የሚለው ሕግ ተቀይሯል። እስራኤል በአንድ ዓመት ውስጥ ብቻ 19.2 ቢሊዮን ዶላር የሚያወጣ የጦር መሳሪያ በመሸጥ በታሪኳ ትልቁን የገንዘብ ክምችት ሰብስባለች። የሚገርመው ግን ይህ አይደለም። ከተዘጋው በር ጀርባ የአረብ ሀገራት ድብቅ ፍርሃትና የእስራኤል ቀጠናውን ሙሉ በሙሉ የመቆጣጠር አዲሱ ስትራቴጂ ይፋ ሆኗል። ፈረንሳይ ለምን እስራኤልን በቅናት ከሰሰች? ሳውዲ አረቢያስ ለምን በከፍተኛ ስጋት ውስጥ ወደቀች? አብራችሁን ቆዩ፣ ዝርዝሩን ትሰማላችሁ። በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ እጅግ አስደንጋጭና ምስጢራዊ ፖለቲካዊ መልክዓ ምድር መፈጠሩን ይፋ የሚያደርግ መረጃ ይዘንላችሁ ቀርበናል። ዓለም ሁሉ ትኩረቱን ፍልስጤም፣ ሊባኖስና ኢራን ላይ ባደረገበት በዚሁ ሰዓት ከእስራኤል ከፍተኛ የመከላከያ ምንጮች የወጣው መረጃ ግን ሌላ እጅግ አስደናቂ ምስጢር ይፋ አድርጓል። የኢራን ጦርነት ካበቃ በኋላ በመካከለኛው ምስራቅ ትልቁ ተጽዕኖ ፈጣሪ የሚሆነው ማን ነው? እስራኤል በአረብ ሀገራት ላይ ያላት ተጽዕኖና የበላይነት በእጅጉ ሊጨምር እንደሚችል ከፍተኛ የመከላከያ ምንጮች በይፋ ተናግረዋል። ነገር ግን ይህ ብቻ አይደለም። ጦርነት ባለበት ሀገር ኢኮኖሚ ይወድማል ተብሎ ሲታሰብ፣ እስራኤል ግን በታሪኳ አይታው የማታውቀውን የጦር መሳሪያ ሽያጭ ክብረ ወሰን ሰብራለች። በአንድ ዓመት ውስጥ ብቻ 19.2 ቢሊዮን ዶላር የጦር መሳሪያ በመሸጥ ዓለምን አስገርማለች። ይህ እንዴት ሊሆን ቻለ? ከአረብ ሀገራት ጀርባ ምን እየተሸረበ ነው? ሳውዲ አረቢያና የተባበሩት አረብ ኤምሬትስ በድብቅ ምን እያደረጉ ነው? ለዘመናት እስራኤል የምትታወቅበት አንድ ወታደራዊ ስትራቴጂ ነበራት። እርሱም ጦርነቶችን በፍጥነት መጀመርና በአጭር ቀናት ውስጥ በአሸናፊነት ማጠናቀቅ። የ1967ቱን የ6 ቀን ጦርነት ለዚህ አብነት አድርጎ መጥቀስ ይቻላል። ነገር ግን አሁን ያ ዘመን አብቅቷል። የእስራኤል መከላከያ ሚኒስቴር ምንጮች እንደሚያረጋግጡት በመካከለኛው ምስራቅ የጦርነት ባህሪ ሙሉ በሙሉ ተቀይሯል። የፓራዳይም ሽግግር ተፈጥሯል። ከእንግዲህ በኋላ የሚደረጉ ጦርነቶች በሙሉ ረጅም ጊዜ የሚወስዱ እጅግ አድካሚና ከፍተኛ ሀብት የሚጨርሱ ሆነዋል። ከኦክቶበር 7 የሐማስ ጥቃት በኋላ የተጫረው እሳት እስካሁን ሊጠፋ አልቻለም። የኢራን የሰላም ስምምነት ከተፈረመ በኋላ እንኳን ሊባኖስ ውስጥ ያለው ጦርነት ለወራት ቀጥሏል። ጋዛ ውስጥ አሁንም ከፍተኛ አመራሮችን የማደን ዘመቻው አልቆምም። ይህ ማለት እስራኤል አሁን ለረጅም ዘመናት ለሚዘልቅ የማያቋርጥ ጦርነት ራሷን እያዘጋጀች ነው። ለዚህ ደግሞ አዲስና አስገራሚ ወታደራዊ ማሻሻያ ተጀምሯል። ይህንን አዲስና አስፈሪ እውነታ ለመጋፈጥ የእስራኤል መከላከያ ሚኒስቴር ዋና ዳይሬክተር ሜጀር ጄኔራል አሚር ባራም እጅግ ከባድና ወሳኝ እርምጃዎችን ወስደዋል። አሚር ባራም እስራኤል በጦር መሳሪያ ረገድ ሙሉ በሙሉ በራሷ እንድትተማመን ለማድረግ በቢሊዮን የሚቆጠር አዲስ ፈንድ አፍስሰዋል። የሚገርመው ግን እዚህ ጋር ነው። እስራኤል በአርቲፊሻል ኢንቴሊጀንስና በሳይበር ቴክኖሎጂ የምትመካ ሀገር ብትሆንም አሚር ባራም ግን ወደ ኋላ ተመልሰው ያረጁ የሚመስሉ ነገር ግን ወሳኝ የሆኑ ከባድ መሳሪያዎች ላይ ትኩረት አድርገዋል። ታንኮች፣ ከባድ ቦምቦችና ጥይቶች በከፍተኛ ፍጥነት እንዲመረቱ አዘዋል። ለምን? ምክንያቱም ረጅም ጦርነት ውስጥ ቴክኖሎጂ ብቻውን በቂ አይደለም። ጥይትና ቦምብ በብዛት ያስፈልጋል። ባራም የጦር መሳሪያ ምርት ፍጥነትን ለመጨመር ሕጎችንና ቢሮክራሲን በሙሉ አቅልለዋል። ከዛም አልፎ እጅግ አስገራሚ እርምጃ ወስደዋል። በጦር መሳሪያ ማምረቻ ፋብሪካዎች ውስጥ የውጭ አገር ሰራተኞች ገብተው በከፍተኛ ፍጥነት እንዲሰሩ ፈቅደዋል። ይህ የሆነው እስራኤል በየቀኑ በጦርነት የምታጣውን መሳሪያ በፍጥነት ለመተካት ካላት ጉጉት የተነሳ ነው። አሁን ወደ ዋናው አስገራሚ መረጃ እንምጣ። ዓለም በኢኮኖሚ ቀውስ ውስጥ ባለችበት እስራኤል ግን በመከላከያ ሽያጭ አዲስ ታሪክ ሰርታለች። በ2023 13 ቢሊዮን ዶላር የነበረው ሽያጭ በ2024 ወደ 14.7 ቢሊዮን አድጎ አሁን በ2025/26 ወደ አስደናቂው የ19.2 ቢሊዮን ዶላር ደርሷል። ይህ ማለት በአንድ ዓመት ውስጥ ብቻ ከ30 በመቶ በላይ እድገት አሳይቷል ማለት ነው። ይህ ያለ ምክንያት አልሆነም። የመከላከያ ምንጮች እንደሚሉት ይህ ታላቅ ስኬት የመጣው የእስራኤል መከላከያ ሰራዊት መሳሪያዎቹን በተግባር ጦርነት ላይ ፈትኖ ውጤታማነታቸውን ለዓለም ስላሳየ ነው። በሌላ አነጋገር ጦርነቱ ለእስራኤል መሳሪያዎች ትልቅ ማስታወቂያ ሆኖላቸዋል። በተጨማሪም የመንግስትና የግል ዘርፍ ተቀናጅተው አዳዲስ የጦርነት ሀሳቦችን በፍጥነት ወደ ተግባር የመቀየር ብቃታቸው ረድቷቸዋል። እስራኤል ይህንን መሳሪያ ለማን ነው የሸጠችው? ሽያጩ በሰሜን አሜሪካ፣ በኤዥያና በሚገርም ሁኔታ በመካከለኛው ምስራቅ በአረብ ሀገራት ውስጥ በከፍተኛ ሁኔታ ጨምሯል። ሆኖም በአውሮፓ ገበያ ላይ መጠነኛ ቅናሽ አሳይቷል። ለምን?
በአውሮፓ ገበያ ላይ ሽያጩ የቀነሰው በሁለት ምክንያቶች ነው። አንደኛው ካለፈው ዓመት የአሮ ሚሳይል ትልቅ ሽያጭ በኋላ የነበረ ማሽቆልቆል ሲሆን፣ ሁለተኛው ግን ፖለቲካዊ ሴራ ነው። እንደ ፈረንሳይ ያሉ የአውሮፓ ሀገራት እስራኤል በጋዛ ሌባኖስና ኢራን ላይ በወሰደችው የጦርነት እርምጃ ደስተኛ ባለመሆናቸው ድብቅ እገዳ እያደረጉባት ነው። ነገር ግን የእስራኤል መከላከያ ሚኒስቴር ፈረንሳይን በግልጽ ከሷታል። ፈረንሳይ እስራኤልን የምታገደው ስለ ሰብአዊ መብት አሳስቧት ሳይሆን እስራኤል በጦር መሳሪያ ገበያ ላይ ትልቅና ጠንካራ ተፎካካሪ ስለሆነችባት በቅናት ነው ብሏል። በተጨማሪም ሌላ አዲስ ስጋት መጥቷል። ዩክሬን ሩሲያ ከወረረቻት በኋላ ዩክሬን በአሁኑ ሰዓት በዓለም ላይ እጅግ ፈጣሪና መሳሪያዎቿ በተግባር የተፈተኑባት ሀገር ሆናለች። አውሮፓውያንም አሁን የራሳቸውን መከላከያ እያሳደጉ ስለሆነ የእስራኤል መሳሪያ በጣም ውድ ነው በሚል የራሳቸውን ርካሽ መሳሪያ መጠቀም ጀምረዋል። ይህ ለእስራኤል የወደፊት ገበያ ትልቅ ስጋት መሆኑ አልቀረም። አሁን ወደ መካከለኛው ምስራቅ ታላቅ የፖለቲካ ቁማር እንመለስ። የኢራን ጦርነት ካበቃ በኋላ በአረብ ሀገራት ውስጥ ሁለት ተቃራኒ ስሜቶች ተፈጥረዋል። በአንድ በኩል እስራኤል ኢራንን ለመመከት ያላትን ወታደራዊ ጉልበት አይተው ከእስራኤል ጋር መቃረብ አለብን፣ እሷ ትጠብቀናለች የሚሉ አሉ። በሌላ በኩል ደግሞ እስራኤል ቀጠናውን ሙሉ በሙሉ ልትቆጣጠረው ነው በሚል ከፍተኛ ስጋት የገባቸው ሀገራት አሉ። ይህ ስጋት ታዋቂውን የአብርሃም ስምምነት ወደ ሳውዲ አረቢያ ሊያስፋፋው ይችላል፣ ወይም ደግሞ በተቃራኒው አረቦችን ከእስራኤል ሊያርቃቸው ይችላል። ነገር ግን የእስራኤል መከላከያ ምንጮች ሙሉ በሙሉ እርግጠኞች ናቸው። ከጦርነቱ በኋላ የእስራኤል የበላይነትና ተጽዕኖ በአረብ ሀገራት ላይ ማደጉ አይቀሬ ነው። ይህ በእንዲህ እንዳለ በአረብ ሀገራት መካከል ትልቅ መከፋፈል ተፈጥሯል። የተባበሩት አረብ ኤምሬትስ ከነዳጅ አምራቾች ማህበር ኦፔክ መውጣቷን ተከትሎ ከሳውዲ አረቢያ ጋር በብዙ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ በይፋ የቃላት ጦርነት ውስጥ ገብተዋል። ኢራንን እንዴት መያዝ እንዳለባቸውና ከእስራኤል ጋር ያላቸው ግንኙነት ምን መሆን እንዳለበት ሳውዲና የተባበሩት አረብ ኤምሬትስ እጅግ በጣም የተለያዩ አቋሞች አሏቸው። ይህ መከፋፈል ደግሞ ለእስራኤል ቀጠናውን ለመቆጣጠር ትልቅ ምቹ ሁኔታ ፈጥሮላታል። በእርግጥ የእስራኤል መከላከያ ሚኒስቴር በሀገር ውስጥ ትልቅ ትችት እየቀረበበት ነው። የመጣለትን አዲስ በጀት በአግባቡ እየተጠቀመበት አይደለም፣ ለሀገር ውስጥ መከላከያ ኢንዱስትሪዎች ዕዳውን በፍጥነት እየከፈለ አይደለም የሚሉ ቅሬታዎች አሉ። ነገር ግን ምንጮች እንደሚሉት ሚኒስትሩ የጠየቀው 173 ቢሊዮን የሀገሪቱን ገንዘብ ሲሆን የተሰጠው ግን 143 ቢሊዮን የእስራኤል ገንዘብ ብቻ ነው። ይህም ትልቅ የበጀት ጉድለት ፈጥሯል። ከሁሉም በላይ ደግሞ የኢራን የተኩስ አቁም ስምምነት የሊባኖሱን ሄዝቦላህ ጦርነት ያቆማል ተብሎ ታስቦ የነበረ ቢሆንም ግምቱ ሳይሳካ ቀርቶ ጦርነቱ በመቀጠሉ በጀቱ ሙሉ በሙሉ ሊመጣጠን አልቻለም። እውነታው ይህ ነው። ከኢራን ጦርነት ማግስት የምናያት መካከለኛው ምስራቅ የድሮ አይደለችም። በአንድ በኩል በደምና በፍርስራሽ ላይ የበቀለ የ19 ቢሊዮን ዶላር የጦር መሳሪያ ንግድ፣ በሌላ በኩል ደግሞ ከጥቅምና ፍርሃት የተነሳ በእስራኤል እግር ስር ለመውደቅ የሚሽቀዳደሙ የአረብ መሪዎች። እስራኤል በሊባኖስና በጋዛ የምታደርገውን አደን አላቆመችም። ይህ የሚያሳየው አንድ ነገር ብቻ ነው። ቀጣዩ ዘመን የሰላም ሳይሆን የጉልበተኞች ዘመን ነው። የቴክኖሎጂ የበላይነት ያላቸው፣ የጦር መሳሪያ ነፃነት ያላቸውና የቆራጥነት ልብ ያላቸው ብቻ የሚተርፉበት ዘመን። አሁን ጥያቄውን ወደ እናንተ ልመልሰው። ይህ የእስራኤል እያደገ የመጣ ወታደራዊና ኢኮኖሚያዊ የበላይነት ቀጣናውን ወደ ፍጹም ሰላም ያመረዋል ወይንስ ደግሞ ዓለምን ወደማይቀረው ሶስተኛው የዓለም ጦርነት ይገፋታል? ፈረንሳይና አውሮፓውያን እስራኤልን ለማዳከም የጀመሩት ድብቅ እገዳ ሲሳካ ይሆን? ኮሜንት ሴክሽን ላይ ሀሳባችሁን አስፍሩልኝ። ለጓደኞቻችሁ ሼር ማድረጋችሁን አትርሱ። አዲስ የሚወጡ የትንታኔ ዘገባዎችን በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ።